ሞገስ እባክህ ክፈትልኝ። ወይኔ ቆይ እኔ እንደሆነች ነው የሚሳካልኝ? አየሽ እኔ ሞገስ ያንቺን ክፋት በማፍረስ ነው የሚበቀልሽ። እንደዚህ ነው እኔ በቃ። አሁን በሩን ክፈትልኝ እያልኩ ነው። ለቆኮ በአደባባይ ያዋረደኝ እሱ ነው። ይሄ ብቻ ዘልዝዬ እንድጥለው ያደርገኝ። ሲጀመር ለኔ ይሄ ድል ባንዲ ድንጋይ ሁለት ወፍ ነው። የኖርኩበትን ቤት ዝና ይገዛልኛል፣ ጥላቴንም አጠፋለሁ። ለስሙ ሚስት ነኝ፣ ለኔ ግን አጋች ካለምንም በደሌ የተሰጠህ ቅጣቴ ነህ። ሰማዩን እንኳን እንዳላይ ትከለክለኛለህ? ቆይ እኔ ያልገባኝ ነገር ምን መሞት ፈልገሽ ነው እንደዚህ የተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደውል ምልክቷን በመጫን ቤተሰብ የሆኑ ተወዳጇ ምሳሌ ዛሬ ተሳክቶላቸው ከኤርፖርት ወጥተዋል። ከኤርፖርት ደግሞ የወጡት በሞገስ አማካኝነት ነው። ለጓደኛው ትልቅ መስዋዕትነት በከፈለው በሞገስ አሁንም ደግሞ የታክሲ ሹፌር በመምሰል ታክሲ ይዞ ሄዶ በሯ ላይ በመቆም የታክሲ ሹፌር በመምሰል ጭንብልና ማስክ በመልበስ አላወቀችውም። ታክሲ ነው ባለችው ባገኘችው የራይድ ሹፌር መስሏት ገብታ ነው። ሞገስም መንገዱን ካስተጓጎላቸው በኋላ ሰዓቱ ከረፈደ በኋላ ጭንብሉን በመግለጥ እንኳን ደስ አለሽ ብሎ አሳብዷታል። ማህሌትም ጭንብሉን ሲገልጥላቸው ኤፍራታም በድንጋጤ ማህሌት ይሄ ሰውዬ ሞገስ ነው፣ ከመጀመሪያውም ጀምራ እኔ ጥሩ ነገር እየተሰማኝ አይደለም፣ መንገዱ ትክክል አይደለም እያለች ነበር ተጠራጣሪዋ ኤፍራታ። አሁን ደግሞ መስኮቱንም ሁሉንም በመዘጋጋት ግጥም አድርጎ ይዞ እንኳን ደስ አለሽ ብሏታል። በመጨረሻም ደግሞ ምናልባት እንኳን እንዳትደርስበት ብሎ ለማጣራት ሲል ለዳጣ በመደወል ብሩክ ምን ላይ ደረሰ፣ ምሳሌን ይዞ ሄደ ወይስ ገና ነው ይላታል። እሷም ሄደ እኮ አሁንማ በሮ ይሆናል በማለት ሰርፕራይዝ ስትነግረው እንግዲያውስ ማህሌት ከኔ ጋር ናት፣ ዝርዝሩን ደግሞ ቆይቼ እነግርሻለሁ በማለት በሩን ለመክፈት እና ደግሞ ወይም ገና ከሆነ እንደምታስይዘው ስላወቀ ካጣራ በኋላ እንኳን ደስ አለሽ ሄዷል በማለት አሳብዷታል። ያሁልሽ እንግዲህ እኔ እንዳንቺ አይደለሁም፣ እኔ አንቺን የተበቀልኩሽ ሴራሽን በማክሸፍ ነው በማለት ምርጥነቱን ጥግ ድረስ ዛሬ አሳይቷል። ከጓደኛው ጋር ምንም አይነት ንግግር የላቸውም፣ ተጣልተዋል፣ ተቆራርጠዋል። ነገር ግን ጓደኛው ልጁን እንዳያሳክም ልጁ እንዲሞት እያደረገች ነበርና ልጁን ይዞ እንዲወጣ ትልቅ መስዋዕትነት ማንም የማያደርገውን ምርጡ ሞገስ ዛሬ እንደዚህ አድርጎ አኩርቷናል። ማህሌትም መሬት ለመሬት ሁሉ እየተንከባለለች አገር እያዘለኝ ስትል ቆይታለች። እንግዲህ ኤፍራታም በቃ አይዞች ምንም ማድረግ አትችይም፣ እሷም ምን አደርጋለሁ ያለኝንና የቀረኝን ነገር እኮ አበላሸብኝ፣ እገለዋለሁ በማለት አሁን እንግዲህ ክፋታውን ወደ ሞገስ ታዞረዋለች። እሱንም ፈጣሪ እየጠበቀው ዳጣም ወደ ቤት እንደተመለሰች ለቅድስት የተፈጠረውን ነገር ሁሉ ትነግራታለች። ዛሬ የደስታችን ቀን ነው፣ እንጨፍር፣ እንደሰት በማለት ብሩክ ልጁን ይዞ እንደበረረ የበረረበትን ምክንያት እንደዚሁ ሞገስ ተአምር እንደሰራ ትነግራታለች። እንግዲህ በጸሎት አስወጥተዋቸው ነበር፣ ሸኝተዋቸው ነበረ። አሁን ደግሞ ይሄንን ነገር ከሰሙ በኋላ ካረጋገጡ በኋላ በተለይም ከኤርፖርት የሚወጣበት ነገር አሳሳቢ ስለነበረ ከኤርፖርት ከወጣ በኋላ በደስታ ቤቱን በአንድ እግር አቁመውታል። ማህሌትም መሬት ለመሬት እየሄደች እያለቀሰች ዳጣም ሞገስ ያደረገውን ነገር ትልቁን መስዋዕት ትነግራታለች። እሷም ደግሞ እንግዲህ ውለታ ተቀባይ ያደርገው ብላ ስትመርቀው ስታይ ምን ይመስልሻል ምርጧ፣ ምን ይመስልሻል ሞገስን ብጠብሹ ትላታለች። ዳጣም ደግሞ ሞገስን ብጠብሹ ብላ በጠየቀቻ መሰረት ቅድስት ይቅር ይበልሽ፣ እሺ አታስታውሻትም እንዴ ሉላንስ? እሱ እኮ ከሉላ ሌላ ማንንም አይወድም ስትላት እና ባይሆን ኖሮ ልጠብሹ ነበር ወይ ስትላት እሷም አይ እንደዛ አይደለም፣ እኔ በጣም የምወደውና የማከብረው ነው፣ ይልቁንስ አንቺስ ብላ ወደ እሷ ደግሞ ታዞረዋለች ጥያቄውን። እሷም ደግሞ ዳጣም ደግሞ ወንድሜ ቢሆንስ? እኔ እኮ ስቃይ ውስጥ ነኝ ያለሁት፣ እኔ እኮ የማን ልጅ እንደሆንኩ የማን ዘር እንደሆንኩ አላውቅም፣ ወደፊት ራሱ ማን እንደማገባ ማግባትም ያስፈራኛል። ምክንያቱም ደግሞ እኔ የማገባው የማንን ልጅ እንደሚሆን እኔ የማን ልጅ እንደሆንኩ ስለማላውቅ፣ አየሽ
አይደለ አንድ ቀን ወንድሞቼ ጋር ሌላ ዓለም ውስጥ እንዳልገባ የማላውቃቸው ወንድሞቼ ጋር እያልኩኝ እኔ በዚህ ሌላ ጭንቀት ውስጥ ነኝ ብላ ማህሌትም ወደ አለቃ ወደ ዝና በመደወል በአስቸኳይ እንድታገኘው ታደርገውና እንደተገናኙም የተፈጠረውን ነገር ትነግረዋለች። ብሩክ ልጁን ይዞ ወጥቷል። ይህንን ደግሞ እያደረገብኝ ሰዓቴን እያስተጓጎለብኝ ታክሲ ሹፌር በመምሰል በራችን ላይ በመቆም ሞገስ ነው ያደረገው ብላ ትነግረዋለች። እሱም ሞታችኋል እንዴ ብሎ ሲሰድባት እኔ አይደለሁም ብላ የራሷን ስህተትና የራሷን ጥፋት ወደ ኤፍራታ ታደርጋለች። እሱም ደግሞ እንደዚህ አትበይ አንቺ ማትረቢ፣ ይህንን ነገር ሁለተኛ እንደዚህ እንዳታደርጊ፣ ይህ የደካሞች አስተሳሰብ ነው። አንቺ ያጠፋሽውን ጥፋት ሌሎችን ተጠያቂ ማድረግ ይህ የስንፍና ምልክት ነው። ሁለተኛ እንደዚህ ማለት ሰይጣናዊ አስተሳሰብ ያላት ህፃን ልጅ ከምትድን ይልቅ ሕክምና አግኝታ ከምትድን ይልቅ ሞቷን እያቃረበች እየነበረችው ሴትዮ ዛሬ ላይ ደግሞ ተሳክቶለት ከኤርፖርት ይዞ ሲወጣ እሷም ለዝናም እንዴት ትለዋለች፣ በቃ ብሩክ አሸነፈኝ ማለት ነው፣ ተሳካለት ማለት ነው፣ ልጁ ልትድን ነው ማለት ነው። ይህን ሁሉ ያደረገው ጠላቴ ሞገስ ነው። ሞገስ ያንተ ብቻ ጠላት ሳይሆን የኔም ጠላት ነው በማለት ከሱ ጋር ትመሳጠራለች። እሱም ደግሞ ታዲያ ምን ትሰሪያለሽ? እንደለመደው እንደወትሮ ታዲያ ምን ትሰሪያለሽ? ምክንያቱም እሱ እንድታጠፋለት ይፈልጋል። እሱ ምናልባት ላይ ያገኘው ይችላል። እሷ ግን በዚህ መንገድ ልትረዳው እንደምትችል ስለሚያውቅ እሱም ነገሮችን እያካበደና ያመቻችላታል ሞገስን ማጥፋት ስለሚፈልግ። እሷም እንግዲህ ማን ይዞሻል? ታዲያ አሁን ማድረግ ያለብሽን ነገር ታውቂያለሽ። ሁለተኛ ስትነፋረቂ እንዳላይሽ። አሁን ማድረግ ያለብን ብሩክ ልጁን አሳክሞ ሲመጣ ከሞገስ መቃብር እንዲቆም በማድረግ ዝናም ከነገሮቹ እጁን እየሳበ ነበረ። ይሄንን ነገር የሆነው በእኔ ምክንያት አይደለም በአንቺ ነው እያለ እሷን ተወቃሽ አድርጎ ነበረ። እሱም እኔ እያለው አሁንም ቢሆን አትሸነፊም ይላታል። በተግባር እየተሸነፈች እየወደቀችም እያየ እያከሰራት ሁሉ ነገሯን አንድ በአንድ እያሳጣት አሁንም ድረስ ግን አንቺ አልወደቅሽም አላሸነፍሽም እኔ ያለሁልሽ ይላታል። ይህንን ነገር የተረዳችው ማህሌትም ደግሞ ነገር ግን እኮ እኔ ያለሁሽ ትላለህ። እኔ እኮ የተሸነፍኩት አንተ እያለህ ነው። እኔ እኮ የተሸነፍኩት ብሩክም ልጁን ይዘ ወጣው እኮ አንተ እያለህ ነው። ሞገስም ይሄንን ሁሉ የተጫወተብኝ አንተ እያለህ ነው ስትለው ግን ምንም አይነት ምላሽ አልነበረውም ከመሳለቅ ውጭ። አረ እንዲያውም ደግሞ ይባስ ብሎ እስኪ ተመልከቺ እኔ ካደረግኩልሽ ውጭ እኔ ከተናገርኩት ውስጥ እስኪ ምንድን ነው ጠብ ያለ ነገር የተፈጠረው ንገርኝ እስኪ በማለት እንግዲህ ራሷን እንድታምን አድርጓታል። ለተጠያቂነትና ለጥፋት ራሷን እንድታምን አድርጓታል። እኔ ወረቀቱን ማንም የማያደርገውን አምጥቼ ሰጥቼሻለሁ። እንዲሁም ደግሞ አሁንም ሌላውን ነገር ወደኋላ መረገጥ ተይና አሁንም ሞገስን ማጥፋት አለብን። ሞገስ ነው ዋና ሰብሳቢያቸው። አሁን ላይ እሱ ከጠፋ ሞገስ ከሞተ ማንም አይኖራቸውም። ሁላቸውንም አንድ በአንድ ማሸነፍ እንችላለን። ስለዚህ አሁን ትኩረታችንን ማድረግ ያለብን ሞገስ ነው። ይልቁንስ ሌላውን ታዩና አሁን ብሩክ ሳይመጣ ሞገስን እናጥፋ ብለው አሁን ትኩረታቸውን ሞገስ ላይ ያደርጋሉ። እሷም ደግሞ አዎ አደርገዋለሁ እያለች ከዝና ጋር ተስማምታለች። ብሩክም ከረጅም ሰዓታቶች ጉዞ በኋላ እዛ በቦታው እንዳረፈ እንደደረሰ ለቤት ይደውልላቸውና ለቅድስትና ለዳጣ በሰላም መግባቱን እዛ በሰላም መድረሱን ያሳውቃቸዋል። ዳጣም ይህንን ዜና በመያዝ ወደ ሞገስ ትሄዳለች። ለሞገስም ያውለና የሰራው ስራ ፍሬያማ ውጤታማ ሆኖልሃል፣ ብሩክ በቦታው ገብቶ ደውሎልን ከረጅም ሰዓታቶች በኋላ እዛ ገብቷል፣ ልጁን ይዞ ገብቷል ትልና ሰርፕራይዙን ትነግረዋለች። ይህ ሁሉ ያንተ ነው፣ እናም አንተ ስፓይደር ትለዋለች። እንግዲህ ሞገስም በቃ ደስተኛ ነኝ፣ ደስታዬን እያጣጣምኩ ነው እያለ እያጫወታል። እሷ በመሀል ስለ ሉላ ትጠይቀዋለች። እሱም ምናልባት ገሏት ይሆን ይላታል። እሷም ደግሞ አንድ ሰው ይወዳታል ብለህ የለ አንድ ሰው የሚወደውን ሰው በጭራሽ ሊገል አይችልም፣ በጭራሽ አይገላትም ስትለው አየሽ አይደለ እኔና ዝና ሉላ እንወዳታለን፣ ልዩነታችን ግን እኔና እሱም እኔ የፈለገች ታመር ብትመጣ እኔ ነፍሴን ሁሉ ለሉላ ለመስጠት ዝግጁ ነኝ፣ እሱ ግን የእሱ እንደማትሆን ካወቀ ይገላታል። አሁንም ቢሆን ምናልባት ይህንን ነው ያደረገው። እሷም ስለ ሉላ ትጠይቀዋለች።
ትሄዳለች በስልክ አላገኛትም ወይ ብላ ስጠይቀው እሱም ስልኳ አይሰራም ከዛን ቀን በኋላ ወይ ገሏታል ወይም ደግሞ ቤት ቆልፎባታል ወይም ስልኩን ቀምቷታል። እንግዲህ ምንም እሷን የማገኝበት መንገድ ላገኝ አልቻልኩም እያለ ሲያጫውታት ሰላይ ተልኮባቸው ሰላዩ ደግሞ ከጀርባ ሆኖ እያዳመጠ ነበር። አንቺስ እሺ ከጀርባዬ አትሆኝም ወይ ሲላት ባይሆን እኔ ጎን ባልሆንም እንኳን ጀርባ እሆናለሁ፣ ነገር ግን ይሄ ሰውዬ በተደጋጋሚ ስላስፈራራት ከሞት ስለተረፈች ይህንን ዝና የሚባል ሰውዬ ዳጣ አትወደውም፣ ትፈራለች። ቢሆንም ግን ሞገስን ለሱ ጥላ ሞገስ ችግር ውስጥ ከገባ ሞገሱን ለሱ ጥላ ዳጣ በተአምር ወደኋላ አትልም። ሴረኛዋ ማህሌትም እንደተለመደው አሁንም ለኤፍራታ ቤት እገዛለሁ፣ ቤቱ በስሜ ይሆናል፣ ከቤቱ ደግሞ አንድ ክፍል መኝታ ክላስ እሰጥሻለሁ እያለች ተስፋ ትሰጣታለች። እሷም ደግሞ ተስፋ ብቻ ይሄ ነገር አላማረኝም፣ ማህሌት ወንጀል ውስጥ እየገባች ነው፣ ስሚኝ እስኪ ሞገስን አትግደሉ፣ ተው ወንጀል ውስጥ አትግቢ፣ ይሄ ሰውዬ መጠቀሚያ እያደረገች ነው፣ ዝና የሚባል ሰውዬ ባለቤቱን እንዳይነካበት እንዳይቀርብበት ስለሚፈልግ አንቺን ደግሞ መጠቀሚያ እያደረገች ነው፣ እባክሽን አይንሽን ግለጪ፣ ዘወር በይ ከዚህ ዝና ከሚባል ሰውዬ ራቂ ብትላትም እኔ ሰበብ የለኝም ወይ? እኔን የእርቃን ቪዲዮ ለቆ ያዋረደኝ ማን ነው? ለዚህ ሁሉ ችግርና መከራ የዳረገኝ ማን ነው? ስለዚህ አለቀውም ትላታለች፣ ትዝታለች። አለቀውም ሞገስን አጠፋዋለሁ እያለች ትዝታለች። አሁንም ደግሞ ሞገስም አንድ የቀረውን ነገር አሁንም ለዳጣ ዳጣዬ ቤተሰቦችን አገናኝሻለሁ፣ እናትሽን ታገኛለሽ፣ እናትሽን ብቻ ሳይሆን አባትሽንም ወንድመቶችንም ሁሉንም ታገኛለሽ ታያለሽ እያለ ተስፋ ይሰጣታል። እሷም ደግሞ እንዴት ተስፋ ትሰጠኛለህ? እኔ ተስፋ ያላት ሰው ናት ብለህ ታስባለህ ስትለው ተመልከቺ፣ ለምሳሌ ምሳሌ ከሀገር ትወጣለች የሚባል አስተሳሰብ አልነበረንም ሁላችንም። ነገር ግን ሆነ፣ ይኸውልሽ ከሀገር ወጥታለች። ከዚህ በኋላ ደግሞ የፈጣሪ ስራ ነው። ስለዚህ ተስፋ አትቁረጪ ይላታል። የሞገስም ሰላይ ለማህሌት በመደወል ሞገስን እየተከታተልኩት ነው፣ የላክሽልኝ ልጅ ፎቶ አብራት ናት አብረው ናት ያለችው በማለት ስለ ዳጣም ይነግራታል። እሷም እንግዲህ እስኪለያዩ ድረስ አይንህን ከነሱ ላይ እንዳትነቅል፣ ያን ሁሉ ገንዘብ የወሰዳችሁት ብዙ ነን ብላችሁ ነው። ስለዚህ መቃየር እንኳን ብትፈልጉ ምሳ እንኳን ቢኖር ተቃይራችሁ ቦታችሁን ተቃይራችሁ አንዳችሁ ስትበሉ አንዳችሁ የሚተካ ሰው ፈልገ መከታተል አለባችሁ በደንብ በማለት ኤፍራታንም ደግሞ ከሱ ዘግታ ኤፍራታን አሁንም ድረስ የቤት ኪራይ እሸፍንልሻለሁ እያለች አጉል ተስፋ ትሰጣታለች። ኤፍራታም እንድትጠነቀቅና ይሄን ነገር አታድርጊው እባክሽ፣ ወደኋላ ተመለሺ፣ ነፍሰ ገዳይ አትሁኝ፣ ይሄ ሰውዬ እየተጫወተብሽ እየቀለደብሽ እንዲሁም ደግሞ እሱ እየተጠቀመብሽ ነው ትላታለች። እሷም ግን አታስቢ፣ ይሄ ሰውዬ ለኛ መፍትሄ ነው፣ ዝና ብዙ ገንዘብ አለው፣ ሀብታም ነው፣ ገንዘብም ይሰጠናል። አታይም እንዴ የምን ያህል እየተፋለምኩ እንደሆነ? የቀረኝ ትንሽ ነው። በህይወቴ ያላሳካሁት አንድ ነገር ቢኖር ምሳሌን ማሳከም ነው፣ ምሳሌ መታከም ነው። የምሳሌ መታከም እሱ ምናልባት ክስረቴ ሊሆን ይችላል፣ ደግሞም የቻልኩትን ያህል ሞክሬያለሁ መናገር እስኪያቅታት ድረስ እያለች ያደረገችውን ነገር በሙሉ ካደረገችው አንድም ነገር ሳትጸጸት በኩራት ትናገራለች። እሱም ደግሞ ምናልባትም ላይሳካላቸውና ልትሞትም ትችላለች እያለች ትቀባጠራለች። ኤፍራታ ግን አሁንም አልተዋጠላትም። ማህሌት አቆሚ፣ ተይ ነፍሰ ገዳይ አትሁኝ ትላለች እንደወትሮ። ዝናም ወደ ቤት እንደተመለሰ ጭራሽ ባስ ብሎ ስልኳንም ቀምቶ በርም ቆልፎባት የፀሐይ ብርሃንም እንዳታይ በማድረግ አንድ ቦታ ቆልፎ ያስቀምጣታል። ወደ በረንዳ ብቅ ብላ ደግሞ ባገኘችው አጋጣሚ በመስኮት ብቅ ብላ የፀሐይ ብርሃን ለማግኘት ስትጥር ይደርስባትና ምን እያደረግሽ ነው ይላታል። እሷም እባክህን ግደለኝና ገላግለኝ፣ እንደዚህ ከምታሰቃየኝ ምንድን ነው እያደረግ ያለው? ስልኬንም ወሰድክብኝ፣ ከሰው ጋር እንዳልገናኝ አደረገኝ፣ በር ቆለፍክብኝ፣ አሁን ደግሞ ጭራሽ ሰማይም እንዳላይ እያሰብክ ነው እያደረግክ ነው። ምን አይነት ኑሮ ነው እያኖርከኝ ያለው? ከዚህ ሁሉ ብሞት ለእኔ መልካም ነው፣ እባክህን ግደለኝ ስትለው እሱም እኔ አንቺን መቼም እንደማልገልሽ ታውቂያለሽ፣ እኔ ያለ አንቺ አልኖርም በማለት አሁንም እንደዚህ እያሰቃየ ጭራሽ ደግሞ እወድሃለሁ በይኝ፣ ይሄንን ቃል ካንቺ ሰማ ለእኔ ትልቅ ሴት ነው፣ ስለዚህ እወድሃለሁ በይኝ ይላታል። በዚህ አጋጣሚ እያሰቃየ
እያሰቃያት እያንገላታት የፀሐይ ብርሃን እንኳን እንዳታይ እያደረገ እንዲሁ ወደ ፀሐይ እንኳን ብቅ ብትል ሞገስ ጋር ዳጣ ሞገስን እኔ ከዚህ ብቻ ልተው አልችልም። አሁን ላይ ሁላችንም ብቻችንን ስለሆነ ቅድስቴን ብቻዋን ስለሆነች እባክና እንሂድ ወደ ቤት ትለዋለች። እሱም አልሄድም ቢላትም ዳጣም እኛ መለያየት የለብንም አሁንና እንሂድ በማለት ሞገስን አሳምና ይዘው ትሄዳለች። ዳጣም ለቅድስትና ለሞገስ ታውቃላችሁ አንድ ነገር ብሩክ እኮ ከውጭ ሀገር ቆይታ በኋላ ወደ ሀገር ሲመለስ አንድ ቃል ገብቶልኛል አንድ ነገር እንደሚያደርግልኝ ታውቃላችሁ። ያ ነገር ምን እንደሆነ እሱ አባት ሊሆነኝ ታውቃላችሁ። እኔ አባት ሊኖረኝ እሷ ይህ ነገር ለእሷ ህልማ ነው። ቤተሰብ ስለሌላት ቤተሰብ ማግኘት ለእሷ ህልማ ነው። ቢሆንም ግን ከነሱ ጋር ደስተኛ ናት። አሁን ላይ ደግሞ ይበልጥ በስሙ ልጠራ ነው። አስቡት እስኪ ዳጣ ብሩክ እኮ ተብዬ ልጠራ ነው እያለች በዚህ ተስፋ ስትደሰት፣ ሞገስ ደግሞ እኔ ደግሞ ቃል እገባልሻለሁ እናትሽን ፈልጌ እንደማገኝልሽና እንደማመጣልሽ እያለ ፕሮሚስ ይገባላት። በዚህ የሰቃይ ህይወት ውስጥ ያለችው ሉላም እባክህን ተወኝ እያለች ስትናገረው እሱም የጭቅጭቅ ማጥ ያወርድባታል። እባክህን ተወኝ አንተ እኮ እስኪ ተመልከት ራስን በዚህ ህይወት እኮ አንተ ደስተኛ አይደለም፣ መቼም ቢሆን ደግሞ ደስተኛ አትሆንም፣ በቃ ልሞት ተወኝ ስትለው ከእኔ ህይወት ሌላ ህይወት ብታስቢ ከዚህ በኋላ ሞት ነው የሚጠብቅሽ እያለ ይጨቃጨቃል። ማህሌትም ከገዳዮቹ ጋር እየተነጋገረች ነገር ግን የዝና ምላሽ ትፈልጋለች። ለዝና ስትደውል ለዝና አሁን ላይ ከሚስቱ ከሉላ ጋር እየተጨቃጨቀ ስልክ አያነሳላትም። እሷም ታገሱ ተረጋጉ ትላቸዋለች። እነሱም ደግሞ ደከመን ቢሏት እንኳን እኔ እኮ ገንዘቤን ከፍዬ ነው የምን ደከመኝ ነው በማለት መጥፎ ምላሽ ትመልስላቸዋለች። ሉላም እንግዲህ ተወኝ ካለችው በኋላ እሱ ስለተበሳጨ ፊቱን አዙሮ እጁንም ግንባሩንም ከግድግዳ ጋር እየደበደበ እሱ መልከ መልካም በስቃይ ላይ የምትኖር በስቃይ ላይ እየኖረች አሁንም በስቃይ ላይ እየኖረች ያለች ሉላም አሁን ላይ ደግሞ ራሷን እንዳማራጭ አድርጋ የያዘችው ራሷን ማጥፋት ነው። አሁን ደግሞ ራሷን በመስኮት ወሩራለች። እንግዲህ ሉላ በህይወት ተርፍ ይሆን ወይስ ደግሞ ከዛ ከፎቅ አንስታ ወደ ታች ራሷን በመወርወር ትሞት ይሆን? በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። የዛሬው ክፍል ይህንን ይመስል ነበር።